ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ የአርባ ምንጭ ዩኒቨርሲቲ ባለፈው ያቆምነውን ሳይኮሎጂ ፋይናል ኤግዛም ፓርት ቱን አብረን ከኔ ጋር እንቀጥላለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ለሌሎች ሼር በማድረግ ያልገባችሁን ነገር በኮሜንት ሴክሽን ላይ በመጠየቅ ቤተሰብ እንድትሆኑ እላችኋለሁ። ወደ ዛሬው ጥያቄ ስንመጣ ባለፈው ፓርት 1 እና ፓርት 2 አይተናል። ማለትም ትሩ ፎልስ ፓርት እና ማቺንግ ፓርቱን። በዚህኛው ደግሞ መልቲፕል ቾይስ ፓርት እና አንድ ደግሞ ሾርት አንሰር ፓርት ይቀረናል ማለት ነው። እስከቻልንበት ድረስ እንሄዳለን። ከቻልን በሙሉ በአንድ ፓርት ጨርስላችኋለሁ። ካልቻልኩ ደግሞ ከፋፍዬ አቀርብላችኋለሁ ማለት ነው። ወደ 14ኛ ጥያቄ ላይ ስንመጣ ምንድነው የሚለን? which of the following statement is true about learning? እንግዲህ ተማሪዎች ስለ ለርኒንግ ኢን ዲቴይል ሳይኮሎጂ ላይ ተምራችኋል ማለት ነው። ለርኒንግ ምን አይነት ካራክተር አለው የሚለው ነገር በጣም ወሳኝ ነገር ነው ማለት ነው። ኤ ላይ ምንድነው የሚለን? ለርኒንግ ኢዝ ኢኔት። ቢ ለርኒንግ ኢንቮልቭስ አኩዌሪንግ ኒው ኢንፎርሜሽንስ ኤንድ ስኪልስ። ሲ ለርኒንግ ኢዝ ኦልዌይስ ፖዚቲቭ ኤክስፒሪየንስ። ዲ ለርኒንግ ካን ቢ ቴምፖራሪ ኦር ፐርማነንት። እስቲ እንመልከታቸው የአንዳንዱን ቾይስ ማለት ነው። መልሳችን የሚሆነው ቢ ነው። ለምን እንደሆነ ሌሎቹ ደግሞ ለምን እንዳልሆኑ እንዲቴል ማየት እንችላለን ማለት ነው። የመጀመሪያው ላይ ስንመጣ ኤ መልስ ማይሆንበት ምክንያት ምንድነው የሚለን? ኢኔት ማለት ምን ማለት ነው? ላይክ ይሄ ልክ ስትወለዱ ወይም ደግሞ በኔቸር የተሰጣችሁ ነገር አለ አይደል? እሱ አይነት ነገር ነው። ላይክ ብሪዚንግ ሊሆን ይችላል። ጀስት የሆነ ኤክስፒሪየንስ ማለት ነው። እና ያንን ነው ለርኒንግ ኢኔት የሚለን ያንን ነው ማለት ነው። ለርኒንግ ኢኔት ሳይሆን አኳየርድ ስሮ ኤክስፒሪየንስ ነው ማለት ነው። ከልምድ የሚመጣ ነገር ነው። እሺ ቢ ላይ ለምንድነው ቢ መልስ የሆነው? this is the basic definitions of learning, gaining knowledge or ability ማለት ነው። ቢ ላይ ምንድነው የሚለን? learning involves acquiring new information and skills። አዲስ የሆነን ኢንፎርሜሽን ጌን የምናደርግበት and also ደግሞ የተለያዩ ስኪሎችን ደግሞ የምናዳብርበት ነው ለርኒንግ ማለት ነው። according to this መልሳችን ቢ ይሆናል ማለት ነው። ሲ ላይ ስንመጣ we can learn negative things። አሁን እዚህ ጋር ምንድነው የሚለን? ኦልዌይስ ፖዚቲቭ የሆነ ኤክስፒሪየንስ ነው የሚለን። ለርኒንግ ፖዚቲቭ ኤክስፒሪየንስ ብቻ ሊሆን አይችልም። ሰምታይምስ ኔጌቲቭ የሆነ ኤክስፒሪየንሶችንም ኔጌቲቭ የሆነ ነገርም ኤክስፒሪየንስ ልናደርግ እንችላለን ማለት ነው። ዲ ላይ ስንመጣ ምንድነው የሚለን? ኢን ሳይኮሎጂ ለርኒንግ ኢዝ ዲፋይንድ ስፔሲፊካሊ አስ ሪላቲቭሊ ፐርማነንት ቼንጅ ነው። ፐርማነንት የሆነ ለውጥ ነው። ኢትስ ናት ቴምፖራሪ የሆነ ጊዜያዊ አይደለም። ፎር ዘ ስፔሲፊክ ታይም ፎር ሳም ሞመንት የሆነ እንትን የምናደርገው ሳይሆን የሚሄድ የሚቀጥል ፐርማነንት ቋሚያዊ የሆነ ለውጥ ነው ማለት ነው ለርኒንግ። 15ኛ ጥያቄ ላይ ስንመጣ ምንድነው የሚለን? a student practices playing a piano for the several months and becomes proficient. the situations demonstrates which aspect of learning? እንግዲህ ምንድነው የሚለን ይሄ ስቴትመንት? የሆነ ተማሪ አለ በጣም ለብዙ ወራት ፒያኖን ተለማመደ በራሱ then ፕሮፌሽናል ሆነ በደንብ ይሄ ፒያኖን የመጫወት ሙያውን አዳበረ ማለት ነው። ይሄ ሲቹዌሽን ከየትኛው የለርኒንግ አስፔክት ውስጥ ልንመድበው እንችላለን? እሺ እንመልከት። ይሄ ላይ ምንድነው የሚለን? the relatively permanent change in the behavior that occurs through learning. ኦኬ ቢ ላይ ምንድነው የሚለን? the role of feedback and evaluation in the assessing learning progress። እዚህ ጋር ምንድነው የሚለን? ሮል ኦፍ ፊድባክ ኤንድ ኢቫሉዌሽን እየተማረ ከዛ የሆነ ፊድባክ እየወሰደ በየሆነ ሰው ደግሞ ኢቫሉዌት እየተደረገ ነው ይሄንን ሙያ ወይም ደግሞ ይሄንን ትምህርት ወይም ደግሞ ይሄንን ለርኒንግ ያመጣው ነው የሚለው። እሺ ሲ ላይ ደግሞ ምንድነው የሚለን? the importance of motivation and እዚህ ጋር ምንም አይነት ሞቲቬት የሚያደርገው ነገር አናገኝም። ሞቲቬት ማለት የሆነን ሪዋርድ ለማግኘት ተነሳስተን የምናደርገው የምንማርበት ሂደት ነው ማለት ነው። እሺ ዲ ላይ ደግሞ ምንድነው የሚለን? the influence of social interaction and collaborations on learning outcomes። እዚህ ጋር ምንም አይነት ከሶሻል ጋር የተገናኘ ምንም አይነት ሶሻል ኢንተራክሽን አናይም ማለት ነው። መልሳችን ኤ ነው የሚሆነው። ኢንዲቴል ስንመለከተው becoming proficient after months of
ፕራክቲስ ሾውስ ኤ ላስቲንግ ቼንጅ ኢን ዘ ስቱደንትስ ኤቢሊቲ ኦር ቢሄቪየር ማለት ነው። ምን ማለት ነው? ፕሮፌሽንት የመሆኑን ነገር ከተወሰኑ ወራት በኋላ ለተወሰኑ ወራት ባደረገው ልምምድ ባደረገው ፕራክቲስ በመጨረሻም ደግሞ ይሄ ባካበተው ቢሄቪየር ባካበተው ነገር ነው ይሄ ፕሮፌሽንት የሚባለው ነገር የመጣ ማለት ነው። ስለዚህ ፊት የሚያደርገው ትክክለኛ መልስ ኤ ይሆናል። ቢ ለምንድን ያልሆነው ስንመለከት ቅድም እንዳልኳቸው ፊድባክ መቀበል ከዛም በኋላ በየሆነ ሰው ኢቫሉዌት ተደርጎ ምናምን ከዛ የተወሰነ ያን ነገር አስተካክሎ ምናምን መሄድ ይህንን እዚህ ጋር ይህንን ሲናረው አናይም ማለት ነው፣ እዚህ በእኛ ኬዝ ላይ ማለት ነው። ለዚህ ቢ መልስ አይሆንም ማለት ነው። ሲ ላይ ስንመጣ ደግሞ ሞቲቬሽኑ ኢዝ ዋይ ዴይ ፕራክቲስ። ለምን አሁን እናንተ ለምሳሌ ባለፈው ዕለትም ብያችኋለሁ ጀስት የሆነን እናንተ ሳይኮሎጂ ኮርስ ስትማሩ በደንብ ይሄ ኮሚትድ ሆናችሁ ስታነቡት ለምንድን ነው የምታነቡት? ጥሩ ግሬድ አመጣለሁ ብላችሁ ነው የምታነቡት። ስለዚህ እናንተን ሞቲቬት የሚያደርጋችሁ ነገር ምንድን ነው? ያ ጌን የምታደርጉት ግሬድ ነው ማለት ነው። ዊዛውት ኤኒ ግን ምንም አይነት ሪዋርድ ሳይኖር ጀስት ዝም ብላችሁ ይሄ የምትሉ ከሆነ የምትማሩ ከሆነ የምትለማመዱ ከሆነ እንደዚህ አይነቱ ለርኒንግ ከምን የመጣ ነው ማለት ነው? ጀስት ይሄ ፕራክቲስ ስታደርጉ ምንም አይነት ሪዋርድ ሳይኖር ዊዛውት ኤኒ ሞቲቬሽን የሆነ ለርኒንግ ነው ማለት ነው። ስለዚህ ከሞቲቬሽን ጋር ይህንን ልናገናኝ አንችልም። ምንም አይነት ሞቲቬት የሚያደርገው ነገር እዚህ ጋር አናይም። ጀስት ምን አደረገ? ተለማመደ ለተወሰነ ወራት። ከዛም በኋላ የሆነን ወይም ደግሞ ያን ነገር ምን አደረገ ማለት ነው? በደንብ አድርጎ ኤክስፒሪያንስ አደረገው ማለት ነው። ያንን ይሄ የፒያኖን ሙያ ወይም ደግሞ የተስጦን ምን አደረገ? ኤክስፒሪያንስ አደረገ ማለት ነው። ሰው ቢ መልስ አይሆንም ከዚህ የተነሳ። ሲ ላይ ስንመጣ ደግሞ አሁን እንዳልኳችሁ ነው። ሲም በዚህ ምክንያት መልስ አይሆንም። ዲ ይሄኛው ሲናሪዮ ደግሞ እንዴት ነው ማለት ነው? ምንም አይነት ቅድም እንደነገርኳችሁ ከሌሎች ጋር ወይም ደግሞ ከሌሎች ይሄ ከሶሻል ጋር የተገናኘ ነገር ነው ዲል ያለው ሀሳብ ማለት ነው። ለምሳሌ የሆነ ሰው የሆነ ባላችሁበት ማህበረሰብ ውስጥ የሆነ ሰው የሆነ ነገር አይታችሁ ስትማሩ ወይ ደግሞ ማህበረሰቡ የሚያደርገው ነገር እናንተ ላይ የሆነ ኢንፍሉዌንስ ምናምን ፈጥሮ ምናምን የምታገኙት ለርኒንግ ሲሆን ነው ይሄ ዲ ፊት ሊያደርግ የሚችለው። ይሄ ሲናሪዮ ለዚህኛው ኬስ ስለማይሰራ ዲ መልስ አይሆንም ማለት ነው። እሺ 16ኛ ላይ ስንመጣ which of the following is not a characteristics of learning። እንግዲህ ለርኒንግ የተለያየ ካራክተሪስቲክስ አለው ማለት ነው። learning is always a linear process, don't forget that። የተጠየቅነው ካራክተሪስቲክስ ያልሆነውን ነው ማለት ነው። እሺ ቢ ላይ ስንመጣ ለርኒንግ ካን ቢ ኢንፍሉዌንስድ ባይ አ ፐርሰንስ ፕሬየር ኤክስፒሪየንስ። አሁን ይሄ ማለት ምን ማለት ነው? ከዚህ በፊት እናንተ የምታውቁት ነገር ወይም ደግሞ ከዚህ በፊት ያላችሁ ኤክስፒሪየንስ አሁን ላይ ያላችሁን ነገር ወይም ደግሞ አሁን ላይ ያለውን ስኪል የምትማሩበትን አሁን ላይ ለርን የምታደርጉበትን አሁን ላይ የሆነ ነገር የምታደርጉበትን መንገድ ኢንፍሉዌንስ ያደርጋል ማለት ነው። በትክክል ካራክተሪስቲክስ ኦፍ ለርኒንግ መሆን ይችላል ማለት ነው። ሲ ላይ ደግሞ ስንመጣ ለርኒንግ ካን ቢ ሞቲቬትድ ባይ ኢንተርናል ኤንድ ኤክስተርናል ፋክተርስ። የስ በትክክል ባለፈው ዕለት ምን ብያችኋለሁ? የሆነ ነገር በውስጥ ተነሳሽነታችሁ ውስጣችሁን ደስ ስለሚል ውስጣችሁን ስለሚያረካ ብላችሁ የሆነ ነገር የምትማሩ የሆነ ነገር የምታደርጉ ከሆነ ይሄ ኢንተርናል ፋክተር ይባላል። ኤክስተርናል ደግሞ ከውጭ እናንተ የምታገኙት ሪዋርድ ሲኖር ማለት ነው። ስለዚህ ለርኒንግ ሞቲቬትድ ሊሆን ይችላል ማለት ነው ባይ ኢንተርናል ኦር ኤክስተርናል ፋክተርስ። ዌን ዩ ካም ቱ ኦፕሽን ዲ ለርኒንግ ካን ኢንቮልቭ ቦዝ ኮንሽስ ኤንድ አንኮንሽስ ፕሮሰስ። ኮንሽስ ሆናችሁም አንኮንሽስ ሆናችሁም የሆነ ነገር ኤክስፒሪየንስ ልታደርጉ ትችላላችሁ ማለት ነው። ሶ እነዚህ ሶስቱ ምንድናቸው ማለት ነው? ካራክተሪስቲክስ ናቸው። ግን ከነዚህ ወጣ ያለው የቱ ነው ማለት ነው? ይሄ ነው። ለርኒንግ ኢዝ ናት ኦልዌይስ ሊኒየር ፕሮሰስ አይደለም ማለት ነው። ዋይ ኢትስ ካን ቢ ኢስ ናት ቢ ለርኒንግ ሊኒየር ለምን መሰላችሁ? ስትሬት የሆነ ላይን ሬር ነው በጣም የምናየው ለርኒንግ ላይ ማለት ነው። we often have periods where we stay the some or even forget things before improving። የሆነ ነገር ኢምፕሩቭ ከማድረጋችን በፊት ምን ልናደርግ እንችላለን ማለት ነው? ልንረሳው እንችላለን። የሆነን የተወሰነ ፕራክቲስ እናደርጋለን፣ ከዛ ይጠፋብናል፣ እንደጋግመዋለን። ጀስት አንዴ ተምረን አንዴ ኤክስፒሪየንስ የምናደርገው ነገር ብዙ ጊዜ አይስተዋልም ማለት ነው። በጣም ሬር ነው ማለት ነው። በአንዴ አይቶ በአንዴ ሊነር በሆነ ስትሬት በሆነ ላይን የሆነ ነገር ኤክስፒሪየንስ ማድረግ በጣም ሬር ነው ማለት ነው። በት
በጣም ይሄ ሰፋ ባለ መንገድ ግን የምናስተውለው ምንድነው ማለት ነው በጣም ይሄ ሀፕን ዳውን የሆነ ፕሮሰስ እንዳለ እንመለከታለን። የሆነ ነገር ኢምፕሩቭ ከማድረጋችሁ በፊት በጣም ያታግላችኋል። ኢቭን ለፋይናል ራሱ ስትዘጋጁ አንድ ኮርስ እንዴት ነው በጣም ያታግላችኋል ማለት ነው። ያስኩት ስትሉ ሲጠፋባችሁ መታችሁ ሪፈር ስታደርጉ ምናምን። ሶ አኮርዲንግ ቱ ዚስ ለርኒንግ ምን አይደለም ማለት ነው ሊነር ፕሮሰስ አይደለም ማለት ነው። እሺ ቢ ላይ ደግሞ ምንድነው የሚለን ያው ሶስቱም ካራክተሪስቲክስ ነው ስላልኳችሁ ይሄ ባይብራራም ብዙም ማተር አያደርግም ማለት ነው። 17ኛ ላይ ስንመጣ which statement best describes the relationship between learning and behavior። እንግዲህ ቢሄቪየር እና ለርኒንግ በጣም የሚያለያያቸው ነገርም አለ፣ አንድ የሚያደርጋቸው ነገርም አለ። አሁን ግን በመካከላቸው ያለውን ሪሌሽንሺፕ ነው ማለት ነው ዲስክራይብ እንድታደርጉ የተጠየቃችሁ ሰው። እዚህ ጋር ምንድን ነው የሚለን learning always leads to change in behavior ኦልዌይስ ቼንጅ ኢን ቢሄቪየር። ለርኒንግ ብዙ ጊዜ ሁልጊዜ ቢሄቪየር ላይ ቼንጅ አያመጣም። ተምራችሁ ቢሄቪየር ቼንጅ ላይኖር ይችላል ማለት ነው። ቢሄቪየር ቼንጅ ሊኖርም ይችላል ላይኖርም ይችላል፣ ግን ኦልዌይስ ቢሄቪየር ቼንጅ ያመጣል ማለት አንችልም። እሺ ቼንጅ ኢን ቢሄቪየር ኦልዌይስ ጋራንቲ ለርኒንግ አዝ ኦከርስ። ቼንጅ ኢን ቢሄቪየር ለምሳሌ የሆነ ሰው ሰክሮ ቢሄቪየሩን ሊቀየር ይችላል። ስለሰከረ ቢሄቪየሩ ስለተቀየረ ይሄ ሰውዬ ተምሯል ማለት አንችልም። ከስራ ብዛት ሊደክም ይችላል። ሰው ከዚህ የተነሳ ስለደከመ ወር ደግሞ ቢሄቪየር ቼንጅ ስላሳየ ተምሯል ማለትም አንችልም ማለት ነው። ሲ ኦብዘርቪንግ ኤ ቼንጅ ኢን ቢሄቪየር ኢዝ ዘ ኦንሊ ዌይ ቱ አሰሲንግ ለርኒንግ። ይሄንንም እንትን ማድረግ አንችልም። ምክንያቱም ምንድነው ማለት ነው ኦብዘርቪንግ ኤ ቼንጅ ኢን ቢሄቪየር የሆነን ቢሄቪየር ቼንጅ ሰው ላይ ስንመለከት በቃ የሆነ ለርኒንግ አሰስ የሚደረግበት ወይ አድርገንም መውሰድ አንችልም ማለት ነው። ኦንሊ ወይ መሆን አይችልም። ዲ ላይ ስንመጣ ለርኒንግ ካን ኦከር ዊዛውት ኖታይስብል ቼንጅ ኢን ቢሄቪየር። ኦከር ሊያደርግ ይችላል። የሆነ ኖታይስ የምናደርገው ቢሄቪየር ሳይኖር ኦከር ሊያደርግ ይችላል ማለት ነው። ቅድም እንዳልኳችሁ ኤ ላይ ለምሳሌ ምንድን ነው የሚለን ኤ ላይ ለርኒንግ ኦልዌይስ ሊድስ ቱ ቼንጅ ኢን ቢሄቪየር። ለርኒንግ እሺ እናንተ ለምሳሌ ዳንስ አሁን ለምሳሌ ለርኒንግ ነው እና ይሄንን ተማራችሁ ጀስት ይሄን ተምራችሁ ይሄ ነገር የሆነን የቢሄቪየር ቼንጅ ላይመጣ ይችላል ማለት ነው። አንድ ሰው የሆነን ዳንስ ለርን አድርጎ የሆነ ነገር ተምሮ ቢሄቪየር ቼንጅ ላናስተውልበት እንችላለን ማለት ነው። ቅድም እንዳልኳቸው ሰው የፈጠንኩባችሁ እንዳሉ ይታወቀኛል፣ ግን ጀስት ቶሎ ለመጨረስ ነው ማለት ነው እንዳይበዛባችሁ። እናንተ ፓውዝ እያደረጋችሁ ሰርታችሁ ከዛ መስመርሳችሁን ከሰራችሁ በኋላ እኔ ደግሞ የምሰጠውን ኤክስፕላኔሽን ማየት ትችላላችሁ ማለት ነው። እንደተለመደው ይህንን ማቴሪያል ደግሞ የምትፈልጉ ከሆነ በግሩፓችን ላይ በመግባት እዛ ጋር ከዚህ በፊት የተሰሩትንም እንደገና ይሄንን ፋይል በደንብ መስራት ትችላላችሁ ማለት ነው። እዛ ጋር ደግሞ ሀሳብ አስተያየት ካላችሁ እንዲሰራላችሁ የምትፈልጉትን ጥያቄ አታች አድርጉልን። እኛም ደግሞ ተዘጋጅተንበት ይዘን ለእናንተ እንቀርባለን ማለት ነው። እስካሁን ድረስ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ ካላደረጋችሁ ላይክ አድርጉ። ቪዲዮ ጠቃሚ መስላችሁ ከታያችሁ ደግሞ ለጓደኞቻችሁ በታማኝነት ሼር አድርጉላችሁ። እያደረጋችሁም ስላለ ደግሞ እጅግ አድርጌ ከልብ አመሰግናችኋለሁ ማለት ነው። ወደ 18ኛ ጥያቄ ደርሰናል ማለት ነው። 18ኛ ጥያቄ ምንድን ነው የሚለን which of the following is an example of stimulus generalization in classical conditioning። እንግዲህ እንመልከት እሺ ምርጫውን። a child fears all birds after being scared by rabbit። በደንብ ያዙ። ጀነራላይዜሽን ማለት ምን ማለት ነው? ጀስት የሆነን ነገር ሁለት ነገሮች ሪሌት ማድረግ ማለት ነው። አሁን ለምሳሌ እዚህ ጋር ባየርድን እና ራቢት ምንድን ነው? መጀመሪያ የሆነ ልጅ ወፍ አይቶ ፈራ፣ ህፃን ልጅ ነው። ከዛም በኋላ ሁልጊዜ አይጥ ሲያይ ይፈራል። አይጥና ወፍ ምንም አይነት ግንኙነት የላቸውም፣ የተለያዩ ነገር ናቸው ማለት ነው። እሺ a dog salivates to the sound of a bell but not to a whistle. whistle and ይሄ ቤል ሳውንድ ይለያል። ዊስትል ማለት ፉጨት ነው። የደውል ድምፅና የፉጨት ፍጹም የተለያየ ነው ማለት ነው። a man gets anxious in all crowded place after a bad experience in a mall። የሆነ ሰው አለ በጣም ክራውድድ በሆነ ሁኔታ ውስጥ በጣም አንሺየስ ይሆናል። ከዛ በኋላ ወይም ደግሞ ይሄ በጣም ባድ ኤክስፒሪየንስ አለው ከዚህ በፊት እና ከዛም በኋላ የሆነ ሞል ውስጥ ወይም ደግሞ የሆነ ገበያ ውስጥ ሰው በተሰበሰበ ብዙ በሆነበት ጫጫታ ውስጥ ምናምን እንደዛው በጣም
አንሺየስ ይሆናል ማለት ነው። ሶ ይሄ ፊት ሊያደርግ ይችላል። እሺ ኤካት ኦንሊ ሪስፖንድስ ቱ ኢትስ ኦነርስ ቮይስ ኤንድ ኢግነር ዘ አዘር ቮይስ። እሺ ይሄኛው መልስ አለ፣ ግን መልሱ ሲ ነው የሚሆነው። እንዴት እንደሚሆን እንመልከት። ቅድም እንዳልኳችሁ ራቢት እና በርድ ኢትስ ቱ ዲፍረንት፣ በጣም የተለያዩ ነገሮች ናቸው ማለት ነው። ሲ ላይ ደግሞ ስንመጣ ዲስክሪሚኔሽን ነው። ዲስክሪሚኔሽን ፊት የሚያደርገው ሲ ያልኩት፣ ሶሪ ቢ ላይ ስንመጣ ማለት ነው። ምክንያቱም ዶግ ሳሊቬት ቱ ሳውንድ ኦፍ ቤል ባት ኖት ዊስትል፣ ይሄ ዲስክሪሚኔሽን ነው። ባይዜ ይሄ ነገር ዲስክሪሚኔሽን፣ ጀነራላይዜሽን የሚባሉትን ነገሮች በደንብ ለመያዝ ሞክሯቸው፣ ከዛ ከነ ኤግዛምፕላቸውም ጭምር ማለት ነው። ዲስክሪሚኔሽን ምንድን ነው? ኦፖዚት ኦፍ ጀነራላይዜሽን ነው ማለት ነው። ቴሊንግ ዘ ዲፍረንስ ቢትዊን ሳውንድስ፣ ይሄ ዲስክሪሚኔት ማድረግ ማለት ነው። ሲ ላይ ስንመጣ እንዳልኳችሁ ነው። ሂ ሃዝ ጀነራላይዝድ ሂዝ ፊር ፍሮም ዋን ስፔሲፊክ ፕሌስ፣ ከየሆነ ስፔሲፊክ ከሆነ ፕሌስ ላይ ኤክስፒሪንስ ያደረገው ማለት ነው። ያን ነገር ቅድም እንዳልኳችሁ የሆነ ክራውድድ በሆነ ፕሌስ ውስጥ ኤክስፒሪንስ ያደረገው ነገር አለ። ከዛ በኋላ የሆነ ሞል ላይ ደግሞ ምን ያደርጋል ማለት ነው፣ የሆነ ስፔሲፊክ የሆነ ፕሌስ ላይ አት ዘ ሴም ፊሊንግ ይሰማዋል ማለት ነው። ዲም እንደዛው ዲስክሪሚኔሽን ነው ማለት ነው። 19ኛ ላይ ስንመጣ ኢን ፓቭሎቭስ ኤክስፐሪመንት ዊች ኦፍ ዘ ፎሎዊንግ ፔሪንግ ውድ ቢ ደ ሞስት ኢፌክቲቭ ኢን ኢስታብሊሽንግ ኤ ኮንዲሽንድ ሪስፖንስ። እንግዲህ ፓቭሎቭ ምን እንደሰራ ባለፈው ዕለት በሰራውላችሁ ቪዲዮ ላይም አውርቼላችኋለሁ ማለት ነው፣ በዲያግራም አድርጌ። እዚህ ጋር እንመልከት። እሺ ምንድን ነው የሚለን? ኤ ላይ ስንመጣ ኤላውድ፣ አሁን የሚጠይቃችሁ ነገር ምንድን ነው ማለት ነው። የፓቭሎቭ ኤክስፐሪመንት በጣም ኢፌክቲቭ ሞስት ኢፌክቲቭ የሆነበትን ኢፌክቲቭ እንዲሆን ያደረገው ኮንዲሽን ሪስፖንስ ምንድን ነው ነው የሚለን። እሺ ኤሎድ ቡዘር ኢሚዲየትሊ ፎሎድ ባይ ፉድ ፕሬዘንቴሽን። እሺ እችን ያዙልኝ። ሶፍት ቶን፣ ይሄ ኦልሬዲ ሶፍት ቶን ብሎ ሲል በቃ ካንስል አድርጉት ማለት ነው። የፍላሽንግ ላይት ምንም ከፍላሽ ላይት ጋር የሚገናኝ ነገር አልሰራም። ሳይት ኦፍ አን ኤምፕቲ ፉድ ቦል ፎሎድ ባይ ፉድ ፕሬዘንቴሽን። እሺ ከኤ እና ከዲ ግን መልሳችን የሚሆነው ኤ ነው ማለት ነው። እንመልከት። እሺ ፎር ደ ብሬን ቱ ለርን፣ አሁን ለምሳሌ አእምሯችን እንዲማረውም ደግሞ ከሲግናሉ ጋር እንዲገናኘውም ቡዘር የምንለው ድምፅ በጣም ይሄ በጣም እንዴት ነው ስሜትን አእምሮን ብሬንን አልፎ የሚገባ ድምፅ ማለት ነው። እና መስት ሀፕን ራይት ቢፎር ዘ ኤቨንት ፉድ ማለት ነው። ምግቡ ከመምጣቱ በፊት ምን ማድረግ አለበት? በደንብ አድርጎ ማሰማት አለበት ማለት ነው። ፊል እንዲያደርግ ማድረግ አለበት። ውሻው ፊል እንዲያደርግ ካደረገ በኋላ ጀስት ከዛ ምግቡን ይሰጠዋል እያለ ሲደጋግመው ነው ኤክስፐሪመንቱ ወይም ደግሞ ኢፌክቲቭ የሆነው ማለት ነው። ሰው ሌሎቹ ላይ ስንመለከት የቢን ብንመለከት አሁን ኢፍ ታይም ጋፕ ኢስ ቱ ሎንግ፣ ታይም ጋፑ በጣም ሎንግ ከሆነ ብሬኑ ፌል ያደርጋል ማለት ነው። ምንም የሆነ የሚሰጠው ሪስፖንስ አይኖርም። የሆነ ሶፍት ቶን አይደል የሚለው ጀስት የሆነ የተወሰነ በጣም የሆነ ሶፍት የሆነ ቶን አሰምቶ ምናምን አይነት ነገር። ሎድ ቡዘር ማለት በጣም በቃ የሆነ ፋታ ሳይሰጥ ማለት ነው። ፋታ ሳይሰጥ ድምፁን ከፍ አድርጎ ምናምን ደውሉን ያጮኋል፣ ከዛ ምግብ ያቀርብለታል ምናምን። በዚህ ነው ኤክስፐሪመንቱ እየሰራ ማለት ነው። ሲ ላይ ስንመጣ ኤክስቲንክሽን ነው። በጣም ባዶ ነገር ይዞ የሚቀርብ ከሆነ ኤክስቲንክት ያደርጋል ማለት ነው። ይጠፋል ያለው ነገር ራሱ ማለት ነው። አዲስ የሆነ ኮንዲሽን ሪስፖንስ ወይም አዲስ የሆነ ሪስፖንስ ለማግኘት ይከብዳል ማለት ነው። ሰው 20ኛ ጥያቄ ላይ ስንመጣ ኢን ኮንቲኒየስ ሪኢንፎርስመንት ስኬጁል the desired behavior is reinforced A after a fixed number of response, B every time it occurs, C after a varying number of response, D after a fixed amount of time. መልሳችን የሚሆነው ቢ ነው የሚሆነው። ለምን ቢ ሆነ ብለን ስንል ስለ ሪኢንፎርስመንት እንግዲህ ስትማሩ ስኬጁሎች አሉት ማለት ነው። በምን ያህል ስኬጁል ውስጥ ሪኢንፎርስ ማድረግ አለብን ደግሞ ሪዋርድ መስጠት አለብን የሚለው አይ ቲንክ ወደ 4 ምናምን የሚደርሱ ፊክስድ ሬሾ፣ ፊክስድ አማውንት፣ ቫሪያብል ሬሾ፣ ቫሪያብል ፊክስድ ኢንተርቫል ምናምን የሚባሉ ማለት ናቸው። እና አሁን እዚህ ጋር በእኛ ኬዝ ምንድነው ኮንቲኒየስ የሆነ ሪስፖንስ ስኬጁል ዲዛይርድ ቢሄቨሩ ምንድን ነው ነው የሚለን አፍተር
ኤቭሪ ታይም ኢት ኦከርስ ማለት ነው። ያን የምንፈልገው ቢሄቨር ኦከር ባደረገበት ቁጥር ምን እናደርጋለን ማለት ነው? ኮንቲኒየስሊ ሪንፎርስ እናደርጋለን እንሰጣለን ማለት ነው። ዛት ሚንስ ምን ማለት ነው? 100% ኦፍ ዘ ታይም ሪዋርድ እንሰጣለን ያን የምንፈልገውን ቢሄቨር እስካየን ድረስ ማለት ነው። ፊክስድ የሆነ ሬሾ ሲሆን ደግሞ ምንድን ነው የምናደርገው? ፊክስድ የሆነ ሬሾ ሲሆን የሆነ ስኬጁልድ ነው የምንሆነው። እንዴት ነው? ላይክ ጌቲንግ ፕሬዝ የሆነን ፕሬዝ እንሰጣለን ኤቭሪ 5 ታይምስ ኦር ደግሞ ኤቭሪ 10 ታይምስ ሊሆን ይችላል ማለት ነው። ፊክስድ የሆነ ሬሾ ሲሆን ኤንድ ኦልሶ ቫሪያብል ሬሾ ሲሆን ደግሞ ስኬጁሉ ደግሞ አሁንም እንዴት ነው? ስሎት የሆነ ማሽን ነው፣ የሆነ ይዋዥቃል፣ ቫሪያብል ነው ማለት ነው። እንደዚህ አይነት ነገር ፋዝ ያለው ማለት ነው። ፊክስድ አይደለም፣ ብቻ የሆነ ቫሪያብል ነው ማለት ነው። ሬሾ ቫሪያብል ነው። ልክ እንደዚህኛው እንደ ፊክስድ ሬሾ 5 10 ምናምን አይደለም፣ ቫሪያብል ነው። የሆነ ሰዓት ላይ ከፍ የሆነ ሰዓት ላይ ዝቅ ምናምን ይላል ማለት ነው የምንሰጠው ሪዋርድ። ኦኬ ዲ ላይ ደግሞ ስንመጣ ፊክስድ ኢንተርቫል ነው። ፊክስድ ኢንተርቫል የሆነ መንዝሊ ፔይቼክ ሊሆን ይችላል፣ የሆነ በየወር የሆነ ኢንተርቫል ያለው ማለት ነው። የሆነ የምንፈልገውም ቢሄቨር አየን አላየን ጀስት የሆነ ኢንተርቫል ይኖረዋል ማለት ነው። የሆነ ኢንተርቫል በኢንተርቫል ነው ማለት ነው እንጂ ጀስት አሁን እንደ ሬሾ አይደለም። ኢንተርቫል አለው፣ የሆነ ኢንተርቫል መንዝሊ ኦር ምናምን የተወሰነ ደግሞ የክሊ ምናምን ነገር ሊሆን ይችላል ማለት ነው። እሺ 21ኛ ላይ ስንመጣ ግሩፕ ኦፍ ፍሬንድስ ዊትነስ አናዘር ፍሬንድ ቢንግ ፕሬዝድ ባይ ዴር ቲቸር ፎር ኮምፕሌቲንግ ኤ ቻሌንጂንግ አሳይመንት ላተር ዜይ አር ኦብዘርቭድ ፑቲንግ ኢን ኤክስትራ ኢፈርት ኦን ዜር ኦን አሳይመንትስ ዋት ኮንሴፕት ፍሮም ሶሻል ለርኒንግ ቲዮሪ ቤስድ ኤክስፕሌን ዲስ ቢሄቨር? ምንድነው ሀሳቡ? የሆኑ ግሩፕ ኦፍ ፍሬንድስ የሆኑ ጓደኛሞች አሉ። እነዚህ ጓደኛሞች ሌላ ጓደኛቸው በቲቸራቸው አሳይመንቱን በጣም ቻሌንጂንግ የሆነን አሳይመንት ሰርቶ ስለጨረሰ ፕሬዝድ ሲደረግ ሲመሰገን ወይም ደግሞ የሆነን ሪዋርድ ሲቀበል ያዩ የአይን እማኞች ናቸው። ከዛ ይሄ ጓደኛቸው ሲሸለም አይቶ በኋላ ላይ እነሱ ምን አደረጉ ማለት ነው? የራሳቸውን አሳይመንት በሚገባ ሰሩ። አኮርዲንግ ቱ ሶሻል ለርኒንግ ኮንሴፕት ይህን ሀሳብ ኤክስፕሌን የሚያደርግልን ቢሄቨር የትኛው ነው የሚላል። ዳይሬክሽናል ሪንፎርስመንት፣ ኦብዘርቬሽናል ለርኒንግ፣ ኦፐረንት ኮንዲሽኒንግ፣ ቪካሪየስ ሪንፎርስመንት። እንግዲህ ቪካሪየስ ሪንፎርስመንት ነው የሚሆነው ሌላ ሰው ሲሸለም አይተን እኛ ደግሞ ያንን ነገር የምናደርግ ከሆነ ቪካሪየስ ሪንፎርስመንት ተብሎ ይጠራል ማለት ነው። ቪካሪየስ ሪንፎርስመንት ተብሎ ይጠራል። ኤ ላይ ስንመጣ ምንድነው የሚለው? ዘ ፍሬንድስ ዌር ኖት ፕሬዝድ ዘምሰልቭስ፣ ራሳቸውን አይደለም እንትን ያደረጉት ማለት ነው ፕሬዝ ያደረጉት፣ ለዛ ኢንኮሬክት ይሆናል። ቢ ላይ ደግሞ ስንመጣ ዲስ ፓርት ኦፍ ዘ ቲዮሪ ቾይስ ዲ ኢዝ a specific term for learning from someone else reward። የሆነ ሰው ራሱን ሪዋርድ ማድረግ ወይም ደግሞ ከሌላው አይቶ ምናምን ጀስት ሪዋርድ ማለት ሞስት ኦፍ ዘ ታይም እንዴት ነው? ኦብዘርቬሽናል ለርኒንግ ኦብዘርቬሽናል ለርኒንግ ሞስት ኦፍ ዘ ታይም እንዴት ነው ማለት ነው? ኦብዘርቭ ካደረጉ በኋላ ላይክ የሆነ ስፔሲፊክ የሆነ ነገር ይመለከታሉ። ከዛም በኋላ ፍሮም ሰምዋን ማለት ነው የሆነ ሰው ሪዋርድ ሲደረግ አይቶ ምናምን አይነት ነገር እነሱም ራሳቸውን እንትን ምናምን ብሎ ሲማሩ ማለት ነው ኦብዘርቬሽናል ለርኒንግ የምንለው ነገር። ኦፐረንት ኮንዲሽኒንግ ደግሞ ዩዥዋሊ ሪፈርስ ቱ ለርኒንግ ፍሮም ዩር ኦን ኮንሲኩዌንስስ። የሆነ ከእናንተ ኮንሲኩዌንስ ተነስታችሁ የምትማሩት ነገር ኦፐረንት ይባላል ማለት ነው። ዲህ ደግሞ ተመልሳችን የሚሆነው እሱ ነው። 22ኛ ላይ ደርሰናል። ኤ ቻይልድ ኦብዘርቭስ ሂዝ ፓረንት ኤግዚቢቲንግ ሄልፕፉል ቢሄቪየር ቱዋርድስ አዘርስ he later demonstrated similar behavior towards his classmates. What aspect of social learning theory does this scenario highlights? ምንድነው የሚለን? የሆነ ልጅ አለ፣ ፓረንቱ ሌላን ሰው ሲረዱ አየ። ከዛ እሱም ደግሞ በኋላ ላይ ምን አደረገ? ሲሚላር ቢሄቪየር አሳየ ማለት ነው ለክላስሜቱ። ይሄ ነገር ደግሞ ከየትኛው የሶሻል ለርኒንግ ቲዮሪ ኮንሴፕት ጋር የሚገናኝ ነው የሚለው the importance of positive reinforcement in shaping behavior, the role of attention and retention in observational learning, the influence of modeling on acquiring new behaviors and attitudes። ይሄ ሞዴሊንግ ነው በቃ በትክክል ማለት ነው። ሞዴል ሆኖ መታየት ኢን ክላስሜት የሆነ ፓረንት ላይ ምናምን አለ ሞጁላቸው ላይ የተቀመጠ እና እሱን ነገር ወደ
10 ምናምን ፖይንት ምናምን አሉ። እነሱ ነገር ሪፐር ለማድረግ ሞክሮ እሺ ለምን ሲ እንደሆነ እንመለከት። the parent is the model and the child is imitating that model's behavior ያንን ሞዴል አድርጎ ያየውን ቢሄቨር ኢሚቴት አድርጓል ማለት ነው። እሱም ፓረንቱ ለሱ ሞዴል ሆኖና ከዛ ያንን ሞዴል እሱም አንጸባረቀ ማለት ነው። 23ኛ ላይ ደርሰናል። አኮርዲንግ ቱ ኮግኒቲቭ ለርኒንግ ቲዮሪ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ለርኒንግ። እንግዲህ ኮግኒቲቭ ብለን ስንል ከማይንድ ጋር የተያዘ ነገር ነው ማለት ነው። እዚህ ጋር ባይ ኤሊሚኔሽን ሜተድ ባይዘ መሄድ እንችላለን። ኦብዘርቨብል ቼንጅ ኢን ቢሄቪየር ይላል። ይሄ ኦብዘርቨብል ቼንጅ ምንም አይገናኝም ማለት ነው። ኢንተርናል ሜንታል ፕሮሰስ ይሆናል። እሺ ዘ ሮል ኦፍ ኢሞሽንስ ኤንድ ሞቲቬሽን ዘ ሮል ኦፍ ኢሞሽን ኤንድ ሞቲቬሽንስ ኢን ሻርፕኒንግ ለርኒንግ አውትካምስ። ይህም ኢሞሽን እና ሞቲቬሽን የሆነ እንደ ክራይቴሪያ ኦር ደግሞ እንደ ካራክተር አድርገን ብንወስድም ግን ፕራይመሪ ፎከስ አይደለም ማለት ነው። ዲ ላይ ስንመጣ ዘ ኢንፍሉዌንስ ኦፍ ሶሻል ኢንተራክሽን እንደ ኮላቦሬሽን ኦን ለርኒንግ። አይ ቲንክ የጥያቄ የተደገመ አይነት ነገር ይመስለኛል። እንደዚያ ዘ ሴም ቲንግ የሰራን ይመስለኛል እና ይሄም መልስ አይሆንም ማለት ነው። መልሳችን የሚሆነው ቢ ይሆናል ማለት ነው። ቢኮዝ ከሜንታል ጋር የተያዘ ነው ኮግኒቲቭ ቲዮሪ የሚያወራው ማለት ነው። ኤ ላይ ያለው ሀሳብ ቢሄቨሪዝምን የሚያንጸባርቅ ሀሳብ ነው። ኮግኒቲቭ ቲዮሪ ከቲንኪንግ ጋር ሪሜምበሪንግ ፕሮሰሲንግ ኢንፎርሜሽን ጋር የተያዘ ነገር ነው ማለት ነው። ሰው 24ኛ ላይ ስንመጣ which scenario best illustrates the concept of classical conditioning። እንግዲህ ክላሲካል ኮንዲሽኒንግ ማለት ምን ማለት እንደሆነ ለማየት ሞክረናል ማለት ነው። ከዚህ በፊት በሰራናቸው ጥያቄዎች ላይ እንመልከት ምርጫውን። A child learns to solve math problems through repeated practice። ይህ ቀጥታ ከምን ጋር የተገናኘ ነው? ከማይንድ ጋር የተገናኘ ነገር ነው። ምክንያቱም ፕሮብሌም ሶልቪንግ ቲንክ ከማድረግ ጋር ሪሜምበር ከማድረግ ጋር የተያያዘ ነገር ነው። A dog learns to sit on command after being given a reward each time it obeys. C a person feels fearful once experienced a traumatic event። ሲን ያዙልኝ። ስቱደንት ፊልስ ሞቲቬትድ ቱ ስቴዲ አፍተር ሪሲቪንግ ፕሬዝ። እንመልከት ምርጫውን ኤክስፕላኔሽኑን። እንዳልኳቸው ኤላ ያለው ኮግኒቲቭ ለርኒንግ ስኪል አኩሲሽን ጋር የተገናኘ ሀሳብ ነው ማለት ነው። ቢ ላይ ስንመጣ ደግሞ ዲስ ኢዝ ኦፓረንት የሆነ ኮንዲሽን ነው። ቢኮዝ ኢት ዩዝ ሪዋርድ ቱ ቼንጅ የሆነን ቢሄቨር ቼንጅ ለማድረግ ሪዋርድ እየተጠቀመ ነው ማለት ነው። ሲ ኮሬክት የሆነው መልስ ነው። ኢንቮለንተሪ የሆነ አሶሲሽን ዌር ሲቹዌሽን ናው አውቶማቲካሊ ትራይገርስ ፊር ሪፍሌክስ። ዲ ደግሞ ስንመጣ ኦፓረንት ኮንዲሽን ኦልሶ ፖዚቲቭ የሆነ ሪኢንፎርስመንት ያለው ማለት ነው። ስለዚህ ፓርት ቱን በዚህ ጨርሰናል ማለት ነው። አይ ቲንክ እዚህ ጋር ቢበቃን ይሻላል ማለት ነው። ቀጣይ ደግሞ በፓርት 3 እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ። ፕሊዝ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ለሌሎች በታማኝነት ሼር ማድረግ እንዳትረሱ። ያልገባችሁን ነገር ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም የትምህርት ሳምንት ይሆንላችሁ። ባይ ባይ።